የፋሽን ዲዛይነር እና የቴለር ወይንም ደግሞ የልብስ ሰፊ ልዩነት ምንድነው? በጣም ጥሩ ጥያቄ ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ ደግሞ በተጠየቅኩት መሰረት በፋሽን ዲዛይነር እና በቴለር መካከል ያለውን ልዩነት እናወራለን። ባለፈው እንደነገርኳችሁ እኔ ፋሽን ዲዛይነር ነኝ። በጣሊያን እና በጀርመን ካሪኩለም ነው የተማርኩት። ከ5 ዓመት በላይ በዚህ በፋሽን ስኩል ቆይቻለሁ። ስለዚህ በእንደዚህ አይነት ፊልድ ውስጥ ያላችሁና የዚህ ፊልድ እውቀት እንዲኖራችሁ የምትፈልጉ ሰዎች ካላችሁ የተለያዩ ጥያቄዎችን ልትጠይቁኝ ትችላላችሁ፣ መልስላችኋለሁ። ብዙ ሰዎች እንግዲህ በፋሽን ዲዛይነር እና በቴለር መካከል ባለው ልዩነት ኮንፊውዝድ ይሆናሉ። ሁለቱም ልብስ ላይ ነው የሚሰሩት፣ ነገር ግን ሮላቸው ይለያያል። ቀለል ባለ መንገድ ልንገራችሁ። ፋሽን ዲዛይነር አዲስ ልብሶችን የሚፈጥር እና የሚነድፍ ነው። አዳዲስ ትሬንዶችን፣ ስታይሎችን ይፈጥራል። የተለያዩ ዲዛይኖችን፣ የተለያዩ ኮንሰፕቶችን ይነድፋል። ፋብሪክ ይመርጣል፣ ከለር ይመርጣል፣ ፓተርን ይመርጣል። እንዲሁም ልብሱ ምን አይነት መሆን እንዳለበትና ልብሱ ስለሚሰጠው ስሜት ያስባል። ስለዚህ ጠቅለል አድርገን ስናየው ፋሽን ዲዛይነር የተለያዩ አይዲያዎችና ፈጠራዎች ላይ ነው ፎከስ የሚያደርገው። ኤግዚስት ያላደረገ ነገርን ሁሉ ቀድሞ ኢማጂን ያደርጋል። ለምሳሌ አንድ ዲዛይነር በካልቸር፣ በአርት፣ በኔቸር ኢንስፓየርድ ሆኖ አንድ ልብስ ሊፈጥር ይችላል። ቴለር ወይንም ደግሞ ልብስ ሰፊ ምንድን ነው የሚለውን ነገር ደግሞ ቴለር ወይንም ደግሞ ልብስ ሰፊ እንግዲህ ክህሎት ያለው ልብስን የሚሰራና አጀስት የሚያደርግ ነው። ከወሰደው የባዲ ሜዠርመንት ተነስቶ ወይንም ተመስርቶ እንግዲህ ልብስን ይሰራል። ልብስን በሰውነት ልክ ያስተካክላል። ወይንም ደግሞ አንድ ልብስ ቀይሮ በሚፈልገው አይነት መንገድ ይሰራዋል ማለት ነው። ስለዚህ አንድ ቴለር ወይንም ደግሞ ልብስ ሰፊ ቆንጆ ልብስ ለመስፋት በትክክል የሰውነትን ሜዠርመንት ለክቶ ማስቀመጥ ይኖርበታል ማለት ነው። ስለዚህ ቴለር ወይንም ደግሞ ልብስ ሰፊ ፕሪሲሽን ወይንም ደግሞ ፊት ላይ ያተኩራሉ። ለምሳሌ ከሰውነታችሁ ልኬት በላይ ወይም ኦቨርሳይዝድ የሆነ ልብስ ብትገዙ ቴለር ጋር ነው የምትሄዱት። ምክንያቱም ያንን የሚያስተካክልላችሁ በሰውነታችሁ ልክ አድርጎ የሚሰራላችሁ ቴለር ስለሆነ። በጣም ቀለል አድርገን እንደ ማጠቃለያ ሁለቱን እያነጻጸረን ስናይ ፋሽን ዲዛይነር ፈጠራ ላይ ያተኩራል። ቴለር ደግሞ ያ የተፈጠረውን አይዲያ ይሰራዋል። ፋሽን ዲዛይነር ስታይል እና ፈጠራ ላይ ፎከስ ያደርጋል። ቴለር ደግሞ ኮንስትራክሽን እና ፊት ላይ ፎከስ ያደርጋል። ሶሪ ጋይስ፣ በመሃል መብራት ስለጠፋ ቦታ ቀይሬ ነው ማወራችሁ። ወደ ሀሳባችን እንመለስ። አንድ ፋሽን ዲዛይነር እንግዲህ ሙሉ ለሙሉ አንድ የፈጠረውን ልብስ ላይሰፋ ይችላል፣ መስፋትም አይጠበቅበትም። ነገር ግን እንደኔ ሁሉንም ክህሎት ማወቅ አለበት። ያ ማለት ምንድነው? ስኬቺንግ፣ ፓተርን ሜኪንግ እንዲሁም ደግሞ ኮንስትራክሽን በደንብ ማወቅ አለበት። ያን ጊዜ ምንድነው የሚሆነው? የፈጠረው ልብስ አንዳንድ ጊዜ ቴለሩ ባያመጣለት ወይ እንደፈለገው ባይሰፋለት ራሱ የማስተካከል ብቃት ይኖረዋል ወይንም ቴለሩን ያግዘዋል። ፓተርን ሜከሩን ቢሆን ደግሞ በትክክል ዲዛይነሩ ኢማጂን ያደረገውን ነገር ሊስት ይችላል ፓተርን ሲሰራ። ስለዚህ ፓተርን ላይም ሄዶ እንደሚፈልገው ማስተካከል ይችላል ማለት ነው። ስለዚህ ባያደርገውም እንኳን ሙሉ ፕሮሰሱን ማድረግ ባይጠበቅበትም እንኳን ፋሽን ዲዛይነር እነዚህን ሶስቱን ነገሮች ጥንቅቅ አድርጎ ማወቅ አለበት። እኔ ሶስቱንም ነገሮች ነው የተማርኩት። ቴለር ግን መስፋት ላይ እና ፊቲንግ ላይ ነው ኤክስፐርት የሆነው። ፋሽን ዲዛይነር እና ቴለር አንድ ላይ ነው የሚሰሩት። ሁለቱም አንድ ቲም ናቸው። ዲዛይነር እንግዲህ መጀመሪያ እንደዚህ አይነት ሸሚዝ ከመፈጠሩ በፊት በአእምሮ የሚፈጥረው ነው። ልክ እንደዚህ አይነት ብሎ ፋብሪኩን፣ ከለሩን፣ ዲዛይኑን በአእምሮ የሚፈጥር ነው። ቴለር ደግሞ ወደዚህ እሱ ዲዛይነሩ የፈጠረውን ህይወት የሚዘራበት ቴለሩ ነው። ስለዚህ ሌላ ጊዜ አንድ ቆንጆ ልብስ ስትለብሱ ልብሱ ከበስተጀርባው የአንድ ዲዛይነር የሐሳብ ውጤትና የአንድ ቴለር የእጅ ስራ ውጤት እንደሆነ አስታውሱ። የትኛው ነው የሚበልጠው የሚባል ነገር የለም። ሁለቱም ኢምፖርታንት ናቸው። ሁለቱንም ለመሆን ደግሞ ወይ ፋሽን ዲዛይነር ለመሆን ወይ ቴለር ለመሆን ፓሽን እና ክህሎት ያስፈልጋል። እስኪ እናንተ ከሁለቱ የትኛው መሆን ትፈልጋላችሁ? ወይንም ደግሞ ከሁለቱ ሞር ኢንትረስቲንግ ሆኖ ያገኛችሁት የትኛው ነው? በኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ደግሞ እዚህ ፊልድ ላይ ያላችሁ ፋሽን ዲዛይነር ወይንም ደግሞ ቴለር መሆን የምትፈልጉ ሰዎች ካላችሁ ማወቅ የምትፈልጉት ጥያቄ ካለ በኮሜንት ሴክሽን ላይ ጠይቁኝ፣ እመልስላችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሳሉ